የኔ ልጅ እስኪ ንገሪኝ፣ እንቅልፍ ያሳጣሽ ነገር ምንድነው? ይኸውልሽ እማዬ፣ ቆይ ለምን ዶክመንት እዚህ ከሚቀመጥ ለኔ ሰተሽኝ ለምን ቢሮ አላስቀምጠው? ቆንጆ ቦታ እኮ ነው እዛ። ይሄ ነው እንቅልፍ ያሳጣሽ ነገር? ቆይ ይሄ ያሳጣኝም እማዬ። ብሌን እስኪ ንገሪኝ፣ የደበቅሽ ነገር አለ አይደለ? አንቺ ምን እያደረግሽ ነው ልጅ ከፍ በዚህ ሰዓት? አንቺ ሰላቢ ምን እያደረግሽ ነው ልጅ ከፍ እሱ ከከምትይዋል ሾቃቃ ምን ፈልገሽ ነው? እኔ አሁን ላይ ልጅ በወልድ በጣም ነው ደስ የሚለኝ። በተለይ ደግሞ ከጽናት ጋር ቢሆን በጣም ደስ ይለኛል። ግን እሷ ለምን እንደሆነ እንጃ ፈቃደኛ አይደለችም። ፈቃደኛ አይደለችም ስትል ምክንያቱ አላውቅም እማዬ። እና ነገሩ ሁሉም ግልጽ ነው። አንተ ምንም አልገለጽ አለህ እንጂ ጽናት እዚህ ቤት የገባችው አንተን አፍቅራ ሳይሆን ለጥቅም ለበቀል እና እኛን ለመጣልና ድርጅቱንም ቤቱንም ለመውሰድ ነው። እውነቱን ንገረኝ ካልሽኝማ ከእኔ ውጪ ሌላ ሰው ባይወድሽ ደስ ይለኛል። እንዴ ባብዬ፣ እንደዚህ ራስ ወዳድማ አትሁን። ካንተ ውጪ ሌላው ሰው የሚጠላኝ ከሆነ ይጎዳኛል ማለት ነው። ራስ ወዳድ በይው እንደፈለግሽ፣ ብቻ ግን እኔ አጠገብሽ ሆኜ ማንም ሰው ሊጎዳሽ አይችልም። እኔ ግን ይሄ አካሄድ የሚያዋጣ አይመስለኝም። እኔ ግን እንደሚያዋጣ ነው የሚሰማኝ። ብሌን አሁንስ መጣ ቡና ጠጣ? ወይ ሞተር ሳይ ረስቻታለሁ። በልጥራት እንደውም ደስ ይላታል። አብራን ቡና ጠጣ ልጅን። ወይ ጽኑም ብትኖርና አብራን ቡና ብትጠጣ ደስ ይለኝ ነበር። እና ደውልላታ ይሻላል ይመስለኛል። ልክ ነው ሮቢ። እንደውም አንድ ላይ የሚሆኑበትን አጋጣሚ እየፈጠርኩ በደንብ ማግባባት አለብኝ። ልክ ነህ እያሱ። እንደውም ቢግባቡ ነው የሚሻለው። አንቺ ብሌን ምንድነው ማዬ? ብሌን ምንድነው? በስመ አብ ወመንፈስ ቅዱስ
ጸጥ አለችብኝ እኮ በጠራት ደንግጬ እኮ ነው እያሱ። እማዬ ምን ይሆንኩ ነው? ምን ሆኜ ነው? ኧረ እኔ ምን አውቃለሁ። ራስሽን ስተሽ እኮ ነው ያገኘሁሽ። ብሌን ደህና ነሽ ወይ? ካልሆነ ሆስፒታል እንሂድ እንዴ? አይ በጣም ደህና ነኝ። ምንም ሆስፒታል መሄድ አያስፈልገኝም። እርግጠኛ ነሽ ብሌን? አሁን ደህና ነሽ? አዎ በጣም ደህና ነኝ። አረ ምንም ደህና አይደለሽም ልጄ። ምንድን ነው የሆንሽብኝ? እስኪ ንገሪኝ። ምንም አልሆንኩም እማዬ። ለማንኛውም አሁን ብቻዬን ትንሽ ማሰብ ፈልጋለሁ። ተውኝ ብቻዬን። አረ ብቻሽንም አልተውሽም። ብሌን የኔ ልጅ እማዬ ይልኝ ብሌን ውይ! እሺ ምን እየሆንኩ ነው ያለሁት? ምን እየሆንኩ ነው ያለሁት? እውነት ባቢ መድኃኒቱ ሰጥቶ የነበረ ወይስ ውስጥ ያለው ፍርሃት በርትቶ ነው? አይ ውስጥ ያለው ፍርሃት በርትቶብኝ ነው። ፍርሃት ነው። ልጄማ ያለ ምክንያት እንደዚህ ያልሆነችም። ጭራሽ እኮ ማላቃት ብሌን እኮ ነው የሆነችው። ጭራሽ ሌላ ሰው እኮ ሆና ነው የመጣችው። ልጄንማ ይቺ ጽናት የሆነ ነገር አድርጋታለች። ሮቤል ይሄ በጭራሽ አልሰማ ብሎኛል። እባክህን እስኪ የሆነ ነገር እንድደርስበት እስኪ ጽናት ምን እንዳደረገቻት ቢያንስ ጠይቅልኝ፣ ንገረው እስኪ። እኔ ግን ሮሚ አሁን የምትይው ነገር ትክክል እንዳልሆነ ነው የሚሰማኝ። ምክንያቱም ጽናት እንደዚህ አይነት ሰው አይደለችም። ጽናት እኮ መልካም ሰው ነች። አንተም ሮቢ ለነገሩ የማን ወገን ሆንክና? ይኸውላችሁ እናንተም አታውቁት፣ እኔ ግን ስለ ጽናት የማውቀው ነገር አለ። ቆይ ምንድነው እሱ? ይኸውላችሁ ምንም ብትሉኝ እኔ አላምናችሁም። እዚህ ቤት ውስጥ ጽናት የምትኖረው እያሱን ወዳውና ፍቅረው እንዳይመስል ሀብቱንና ንብረቱን ድርጅቱን ለመውረስ ነው። አሁን ደግሞ ልጄን ብሌን የሆነ ነገር አድርጋታለች። እናንተ ተባብራችሁ የሆነ ነገር የማትወስኑ ከሆነ ለኔ ተውት። የሆነ ነገርም አለ። እዚህ መኝታ ቤት ምን ትፈልጋለች? ምን ልትሰራ ገባች? ልጅስ እንደዚህ ድንዝዝ ያደርጓት? እሷስ እዚህ ጋር ምን እያደረገች ነው? እርግጠኛ ነኝ የሆነ የምትፈልገው ነገር አለ። ልጄንም በሆነ ነገር አስፈራርተዋታል። ያ ሁሉ ወኔ የጠፋ ብሌን ምን ሆንሽብኝ? እዚህ ጋር ጽናት ምን ታደርጋለች? ዶክሜንቱን እየፈለገች መሆን አለበት። 10 ጊዜ ልጅም ደግሞ ዶክሜንቱን አምጪ ቢሮ ላድርገው ትለኛለች። ይሄ ነገር እንዴት ነው? አምጪ ብለው አስፈራርተዋት ነው እንዴ? ነው እንዴ? ነው ይሄ ጽናት ይቻለበት በስነ ስርዓቱ ልጅን ዶክሜንቱን አምጪ ብለው አስፈራርተዋታል። ልጅን ዶክሜንቱን አምጪ ብለው አስፈራርተዋታል። እሷም ዶክሜንቱን ፍለጋ ነው እዚህ ጋ የገባችው።
በዚህ ላይ ስራ መስራት አለብሽ። በዚህ በዶክመንት ዙሪያ ልጄን አስፈራርታታለች። እቺ ማትረባ ልጄን አግታ አስፈራርታታለች። በቃ ነው ያውቀዋለሁ። እኔ እኮ ድሮም አውቀዋለሁ። የሚሰማኝ አጣሁ እንጂ ለነገሩ ማን ሰምቶኛ ጋር ሁሉን ነገር እኔ በራሴ ነው የምወጣው። ያጀዝባ ልጄ መራሱ ይሄን ባዋራው ራሱ ምንም አይገባውም። ምን ይገባዋል? እሱ የሞተ እኮ ነው። እሱ እኮ የሞተ ነው። የሞተ አስከሬን እኮ ነው። አስከሬን ሲዋራ ማለት እኮ ነው እሱ ማለት የሞተ አስከሬን ሲዋራ ማለት ነው። ወይኔ ኢየሱስ ነው ልጅ የምታረገኝ ኢየሱስ ነው ልጅ ጉድ የሚያረገኝ እኮ ይቺ ሴትዮ ሲያምጥቶብኝ ኢየሱስ እኮ ነው። ደኔ የተገላገልኳቸውን አባትየውን ተገላገልኩ ስልችን የተከለብኝ ይሄ ሞቶ ቆሞ ሲሄድ ይሄ ሙት ነው እሱ ነው ጉድ ያረገኝ። ብሌን 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 ብሌንዬ ብሌን እባክሽን ስሚ ልጄ እባክሽ ክፈችልኝ እባክሽ የሆንሽውን ነገር ንገሪኝ እባክሽ እኔ ልጅ እባክሽ ልለምንሽ እባክሽ ብሌን ምን ሆነሽብኝ ነው እባክሽ አሞሽም ከሆነ ሆስፒታል እንሄድ ካልሆነም ደግሞ ጸበል እንሄድ እባክሽ ልጄ ምንድነው የሆንሽው እስኪ ንገሪኝ እባክሽ ከእናት ምንም አይደበቅም ንገሪኝ እኔ ልጅ እባክሽ እንደው ምን አቅም ሰው ምን ወጉብኝ እባክሽ ልጄ እባክሽ እንደዚህ ብቻሽን ቁጭ የምትይው ፈጣሪ ወይኔ ልጄ ብሌን ወይኔ ለዛች ያሰብኩት ለገዛ ልጅ ሆነና ቁጭ አለ እንደዚህ ጅዝብ ብላብኝ ትቀር ወይኔ ልጄ እባክሽን ብሌን እባክሽን እርምጃ እንደወስድ አታድርጊኝ ሰው ላይ እባክሽ ያንቺ ሁኔታ በጣም እያስጨነቀኝ ነው እባክሽ ብሌን እባክሽ አንድ ፍንጭ ንገረኝ እንዲያረጋሽን ብቻ አንዷን ቃል ከዛ በኋላ እኔ ሞቴን እመርጣለሁ ያን እንደዚህ ያደርግሽ ሰው ገላለሁ ብሌን እባክሽ ንገሪኝ እባክሽ እኔ ለእናንተ ስል ነው እንደዚህ የምሆነው እባክሽ ልጄ እባክሽ እኔ ለእነሱ ስል እኮ ነው እንደዚህ የምሆነው ወይኔ ልጄን ማነው መርፌ ወጋብኝ የሆነ ነገር ማሆናለች ልጄማ በሆነ ነገር ተስፈራርታለች ማን ይሆን ልጄ ላይ እጁን ያነሳበት እንደዚህ ጅስ ቢያደርግብኝ ወይ እድል ወይኔ ልጄ እንደሚሻለኝ ምንድነው ማለት ቆይሽ ምን ባድርግ ይሻለኛል እሺ ወይኔ ብሌን የሌለኝን ባህሪ ሰጠች ልፍስፍስ አደረገች
እማዬ ለአንቺ ብዬ ተልፈሰፈስኩ። ለአንቺ ብዬ የሌለኝን ባህሪ ያመጣው። ምን ይሻለኛል? ለማን ላማክረው? አሁን እኮ ጭራሽ አንቺ አሻንጉሊት አንቺ ትሻኛለሽ እኮ። ቢያንስ ሰው ያለ ይመስለኛል። ቆይ እስኪ ምን ላድርግ? እስኪ ይሄን አድርጊ በይ። ወይኔ መድኃኒዓለም የፈጣሪ ያለ ምንድን ነው ማድረግ ያለብኝ? ምንድን ነው ምን አድርጌ ላገኘ ዶክመንት? እንዴት አድርጌ ላገኘው? ከየት ስላገኘው? እሺ አሁን ግራ ገባኝ እኮ ግራ ገባኝ። እውነት ግራ ገባኝ። ከየት ነው ማግኘት አለብኝ? ከየት ነው ማግኘት? እንዴት አድርጌ ነው እኔ ላይ ያለትን ጥርጣሬ እንዴት አጠፋ ማድረግ የምችለው? እንዴት አድርጌ በግልጽ አልፈልግም ልበላት እንዴ? ከአንቺ ጋር ምንም አይነት ግንኙነት አልፈልግም ልበላት? ግን ደግሞ አልችልም። ውይ ምንድን ነው ማድረግ ያለብኝ? እሺ ምን ልበላት? እማዬ ቆይ እማዬ ህልማየሁ ልበላት? እሷ እኮ በህልም ታምናለች። ምንድን ነው ማድረግ ያለብኝ? ብሌን አስቢ ይሁን ነገር ነው ማድረግ አለብኝ። እኔ እንደዚህ ተጨናንቄ አላውቅም። እኔ እኮ እንደዚህ ጭንቀት ይዞኝ አያውቅም። ምንድን ነው ምን ላድርግ? ቆይ ምን ብዬ ላሳምናት? እንዴ መጣሪያል እንደዚህ ግራ ይግባኝ። እንደሚመጣ ይምጣ። ምችለው እሞክራለሁ። ከምችለው በላይ እንግዲህ ለሁለት አንሰረጠቅም። ከዚህ በኋላ ምንም ልብስ መቀየር አያስፈልገኝም። ባቢ ጋር እርሽ ልምጣ ይሆን እንዴ? በዚህ ፍጥነት ትመለሳለች ብሎ እርግጠኛ ነኝ። ቢያንስ እንጂ ስልክ ማያነሳ እሱ ሳይመጣ መውጣት አለብኝ ከዚህ ቤት። ምናልባት ድጋሚ ካየኝ ሰጣኝ። No,
እሱ ከመጣ መውጣት አልችልም። ባቢያን ሰው እባክህ ሰዓት ስልክ ማያነሳው በሰላም ወይ ባቢ አንሳው በእናትህ እንዴ ልሞክርለትና ካልሆነ ይመለሳል። አንተ ግን ያማሃል እንዴ? ምን ሆነ ነው ይሄን ሁሉ ሰዓት ስደውል ስልክ ማታነሳው? ወይ ባቢ በጣም ነው የምታናደው። እውነት ሰው ያስባል አትል ስንቴ ደወልኩልህ? ከቢሮ ወጥቼ ቤት ገብቼ ስንት ሰዓት ሙሉ ደወልኩልህ፣ ስልክ አታነሳም። በደህና ነው? እኔማ አሁን ከቤት ወጣሁኝ። አይ ቢሮ ብዙ የሚያስቆየኝ ጉዳይ ስላልነበረ አልቆየሁም። ዝም ብዬ እግረ መንገዴን ቤት ገባሁኝ። ቤትም እያሱም ስላልነበረ ከሮማን ጋር መፋጠጥ ይሆናል ብዬ ወጣሁ። የት ነህ? እሺ በቃ እኔማ ወጥቻለሁ። ባቢ ናፍቀኝ ነው። ምን ነው ተመላለስኩብህ እንዴ? አሰለችውክ? ለማንኛውም በቃ እየመጣው ነው፣ እዛው ጠብቀኝ። እሺ ቻው። በቃ ትቀጣለህ። እንዲህ በቀላሉ አልፈታህም። ቻው። እሺ ባይ። እሺ ሮቢ ጠጣ እንጂ ትደግማለህ። እኔ ባፈላሁት ቡና ተገባበዙ። ምን ይደረግ ሮሚ፣ አንቺም እኮ ጥለሽን ጠፋሽ። በዛ ላይ ደግሞ ቀዝቅዞ ከሚደፋ ብለን እኮ ነው። እንዴ ሮቢ፣ እሱማ ወዴት ይደፋል? የዘንድሮ እኮ ቡና ዋጋ ጣራ ነክቷል። ኧረ ምን ቡና ብቻ ምን ያልተወደደ ነገር አለ? ትቀልዳለህ እንዴ? ቀልደኛ። ሮሚ ግን እንደዚህ ፈገግ ስትይ ነው ደስ የምትይው። አንቺ እኮ ስትበሳጭ አያምርብሽ። አሁን ማዬ እውነቱን እኮ ነው። እንዲህ ፈገግ ብለሽ ስትጫወቺ ነው የሚያምርብሽ። አያሱ እኔ መደሰትና ፈገግ ማለት ከብዱኝ ይመስላችኋል? ሁሉም ነገር እኮ በአንድ እየተደራረበብኝ ነው። እኔ ከዚህ በኋላ ማየት ፈልገው የተጫዋቿ እናቴን ነው። አዎ ሮማን፣ ስትቆጪ በጣም ታስፈሪያለሽ። ታዲያ እንዴ በትልቁ ስቄ ልካሳቸዋ? ወይ እናንተ ጅል አደረጋችሁኝ እኮ። በሉ እናንተ ዋናውን ጠጣችኋል፣ እኔ ሁለተኛውን አፍልቼ ልጠጣ።
ሄሎ ባቢ። ባቢ ስለፈጠረ ስላሳለፍናቸው ጊዜያት ይዣለሁ። በቃ ቢያንስ ትንሽ ጊዜ ስጠኝ። እምቢ እኮ አላልኩህም። እንዴት ነው የምታዳመጠኝ? እየሞከርኩ ነው። በቃ ፋይሉን ለማግኘት እየሞከርኩ ነው። እማዬ በፍጹም ላይ ልታመኝ ፈቃደኛ አይደለችም። እንዴት ነው የማጠረጥረኝ? ባቢ ትልቅ ፋይል እኮ ነው። እንዴት ጠረጥርሻለች ትለኛለህ እንዴ? ህፃን ልጅ እኮ አይደለችም እያወቃት። እሺ አታውቃት፣ ችግር የለም። ባቢ ለእውነት ነው የምልህ፣ በህይወቴ ምንም ነገር ጠይቄ አላውቅም። አሁን እኔ እንደዚህ ክፉ መሆኔን አትይ። ደግሞ ክፉ የሆንኩት ፈልጌና ፈቅጄ አይደለም። ሁኔታዎች ናቸው ክፉ እንደሆነ ያስገደዱኝ። እባክህ ከዚህ በፊት ደግሞ ለጽናት ያለኝን ቦታና ፍቅር ታውቃለህ። አሁንም ቢሆን ደግሞ ለእሱ ያለኝ ነገር ምንም አልተቀየረም። ትንሽ ቦታው ቀነሰ እንጂ እባክህ በፊት ስላሳለፍናቸው ጊዜያት ቆይ እንዲያስጨርሰኝ። እሺ ቆይ እሺ በቃ እሺ፣ ቢያንስ በቃ ድሮ ስላሳለፍናቸው ነገሮች ይዣለሁ ባቢ። አሁን ላይ መጥፎን ጊዜ ሳይሆን ድሮ ያሳለፍናቸውን ጥሩ ጊዜዎች ስለፈጠረ ተውልኝ። አልተውልሽም። እኔ እኮ ተውልኝ እኮ አላልኩህም ባቢ፣ ግን ትንሽ ጊዜ ስጠኝ። በቃ ታገሰኝ። ከአቅሜ በላይ ሆነ። ሄሎ 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 ሄሎ። ውይ አረ ምን አይነት ልብ ነው ግን ያለው ይህ ውሻ! መለመን ሳልፈልግ ለምን እያደረገኝ ነው? ባቢ ጽናት፣ ሁለት መርገሞች! እኔ እንደዚህ እንዳስለመናችሁኝ አንዴ ፋይል እጄ ይግባና ከዚህ ሁሉ ዕቃ እንጂ ሁለታችሁንም እንዲያቃቃት ካልተጫወትኩባችሁ፣ አንተኛው ደግሞ ይሄን የቀላ ፊትህን ካላጠቆርኩልህ እኔ ውሻ ነኝ። የማንም መጫወቻ አልሆነ። እሺ እባክሽ፣ ልዩነት ማለት ይሄ ነው። አንቺ ቢሮሽ ደርሰሽ መጣሽ፣ እኔ ደግሞ ይኸው እንዳስቀመጥሽኝ እዚህ ቁጭ ብያለሁ። ታዲያ ምን ይገርማል ባብዬ? እና እንዴት ነበር ስራ? እንዴት ነበር ስራ ነው ያልከው? ገብቼ ዝም ብዬ ታይቼ እኮ ነው የወጣሁት። ይገርማል። ፍቅሬ እንደዚህ ስራ አላሰራ እንዳለሽ አላወኩም ነበር። እረፊ ጽናት፣ አያስፈልገኝም አልኩሽ። ባቢ አጉል ድርቅ አትበል፣ ይጠቅመሃል። እሺ አመሰግናለሁ። ምን እየሆንክ ነው ባቢ? እኔ እኮ ጽኑ ነኝ፣ ደግሞ ላንተ ማድረግ ግዴታዬ ነው። አይ ምንም ቢሆን አንቺ ላይ ሸክም ልሆንብሽ አልፈልግም። ምንድን ነው የምታወራው ባቢ? የምን ሸክም ነው? ቆይ ሁለተኛ እንደዚህ እንዳትለኝ እሺ። እኔ ሀሳቤ በቃ ባቢዬ ከዚህ እንሂድ። በነገራችን ላይ ምን ሊፈጠር እንደሚችል አይታወቅም። በደንብ ተሸፋፈና ሸኝ። ሌባ እኮ ነው የምትመስለው።
አንተ ቅድም ስቀልድብኛል ነበር እንዴ? ምን ብዬ ነው የቀለድኩት? የምር እንደዚህ ከሳኩኝ በጣም ቆየሁኝ። አንቺ ራሱ ትገርሚያለሽ። የምር ግን እኮ የተሻለ ራስሽን ማለት አንዳንዴ እየጮህሽ ስታወራሽ ምናምን ትደነግጫለሽ። አትፍረድብኝ። የምር እውነት ለመናገር ባቢ እንደዚህ ከሳኩ በጣም ረጅም ጊዜ ሆነ። አሁን ያለሁልሽ እንዳታስብሽ ከጎንሽ ነኝ። ግን ማለት ነው ምንድነው እንደዚህ ለወሬ ቆይ የምትቸኩው እንዴ? እና ታዲያ አንተ ለምን ግን ማለት ነው አልከኝ አይደል? የሆነ ነገር ታወራለህ አላ ተናገር። ምንድነው ለማለት ፈለከው? ማለት በቃ እኔ ናፍቀሽኝ ነው እንዴ? እኔስ ናፍቀኛ እንዴ መጣሁት ማለት እንደዚህ። አንተ ግን የእውነት ብሶብሃል ባቢ፣ ብሶብሃል። ወይኔ አይ ጭራሽ ቢሮ ገባለሁ ብዬ እዚህ ጫካ ውስጥ ልገኝ ወይ መጨረሻዬ። ጉሮሽ ከኔ ጋር ከሆነ እንግዲህ ያው እንደዚህ ነው። በነገራችን ላይ ይሄን ቦታ በጣም ነው የወደድኩት። ያምራል። እንዴት አገኘው? ሁለተኛው ቡና ልቅዳላችሁ ወይስ እኔ ቡና ባንድ በቂ ነው? ቦምብ ነው አይደል? አንቺ ቡና እንኳን አንድ ሲኒ በቂ ነው። እኔ በኩሌ በቃ። አይ ማዬ እኔ በቃኝ። እናንተማ አቦሏ ጠጥታችሁ ሁለተኛውን አንጠጣም አላችሁ አይደል? እኔ ጠጣዋለሁ። በተወደደ ቡና ልምጥጥ አድርጌ ነው የምጠጣት። እኔ የምለው ማዬ ወይ ካልሆነ ብሌን እኔ ልጥራት እንዴ? አይ የኔ ልጅ አልጠጣም ብላለች ይመስለኛል። እረፍት ፈልጋ ነው። ተዋት። ነግረሻት ነበር? አዎ ነግሬያት ነበር። ትንሽ ልተኛ ማንም እንዳይረብሸኝ አለችኝ። እንደዛ ከሆነ ጥሩ። ግን ሆስፒታል ብንወስዳት የተሻለ ይመስለኛል። ምንም ሁኔታዋ እኮ ጥሩ አይደለም። አይ መሄድ እንኳን አልፈለገችም። ደግሞ እኮ ደህና ናት። ድካሙና መንገላታቱ ነው እንደዚህ ያደርጋት። ወይኔ ልጄን። ስለዚህ እረፍት ማድረጓ ጥሩ ነው። ባይሆን እኔ ልሂድ። ሮቢ ትንሽ አትጫወትም የኔ ልጅ? ወይ ሮሚ ሰሞኑን እመለሳለሁ። አልጠፋም። እሺ በቃ አትጥፋ እንግዲህ። ሰላም ዋል።
ቆይማ እየሸኘቸው ልምጣ። እሺ you.